ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። የምንጊዜም ሚዲያ ቤተሰቦች 10 ቀናት በቀሩት 7ኛው ሀገራዊ ምርጫ የግል እጩ በመሆን ለሕዝብ ተወካዮች ምክር ቤት በድሬዳዋ 1 ምርጫ ክልል ተወዳዳሪ የነበረው ዶክተር ሀብታሙ አለሙሸዋ ዛሬ ግንቦት 14 ራሱን ከእጩነት እንዲሁም ከማናቸውም የምርጫ ሂደቶች ማግለሉን በይፋ አስታውቋል። ይህንኑ የተመለከተ ቆይታ ከዶክተር ሀብታሙ ጋር ይኖረኛል። ሪዮት አለሙ ነኝ። ተከታተሉን። ዶክተር ሀብታሙ ግብዣይን ተቀብለህ ስለተገኘህ በጣም አመሰግናለሁ። ከአንድ ወር በፊት በነበረን ቃለ መጠይቅ ይደርሱብህ ስለነበሩ ጫናዎች ገልጸህ ነበር። አሁን ራስህን ያገለልክበት ምክንያት ከዛ ጋራ በቀጥታ የተገናኘ ነው ወይ? እየባሰ መጣ ጫናው ወይስ ለውጥ የለውም? ወይም ሌላ ምክንያትም ካለ እሱን ብትነግረን። እሺ ሪዮት፣ በመጀመሪያ እድሉን ስለሰጠሽኝ እጅግ በጣም አድርጌ አመሰግናለሁ። እንደጠቀስሽው እንግዲህ እኔ ዶክተር ሀብታሙ አለሙሸዋ እባላለሁ። በድሬዳዋ 1 ምርጫ ክልል ለሕዝብ ተወካዮች ምክር ቤት የግል እጩ ተወዳዳሪ ሆኜ ለመወዳደር ነበር የቀረብኩት። በዚህም ከፍተኛ ቅስቀሳ እያደረኩኝም ነበር። የምርጫ ቅስቀሳ ያው ሌላ ፓርቲ ያለ በማይመስል መልኩ ከተማዋ ላይ እኔ ነኝ ምርጫ ቅስቀሳ እያደረኩም የነበረው። ነገር ግን ያው እንደነገርኩሽ ከዚህ ቀደምም ከፍተኛ ጫናዎች ተደርጎብኛል። አንደኛውና ዋነኛው አጠገቤ ያሉ የኔ አጋዦችን የማሰር ድርጊት ተፈጽሞብኛል። እኔን አይዞሌት የማድረግ ብቻዬን የማስቀረት ስራ ተሰርቷል። ሁለተኛው ደግሞ ሐሰተኛ መረጃዎችን በማሰራጨት ማህበረሰቡ ላይ ስጋት በመፍጠር ስሜን በማጥፋት ታማኝነቴን ለማሳጣት ከፍተኛ ሙከራዎች በሶሻል ሚዲያ በማህበራዊ ድህረ ገጽ ከድሬዳዋ ፖሊስ ጋር ንክኪ ባላቸው አብረው በሚሰሩ አንዳንድ አካላት ተደርጎብኛል። ይህን ደግሞ ስም ጠቅሼ ለሚመለከተው የድሬዳዋ ፖሊስም ለፌዴራል ፖሊስም አሳውቄያለሁ፣ በደብዳቤም ጭምር ለአቃቤ ሕግ ጭምር አሳውቄያለሁ። ነገር ግን ምንም መፍትሄ አላገኘሁም። በዚህ ምክንያት ለድሬዳዋ ቅርንጫፍ ምርጫ ቦርድም እንደገና አዲስ አበባ በአካል በመገኘት ለዋናው የኢትዮጵያ ብሔራዊ ምርጫ ቦርድም ደብዳቤ አስገብቼ ነበረ ከወር በፊት። ነገር ግን ከወር በፊት ላስገባሁት ደብዳቤ የተሰጠኝ ምላሽ አልነበረም እስካሁን ድረስ እና ባለፈው ሳምንት የዛሬ 1 ሳምንት ግን በተለይ ጉዳዩን በድጋሚ ሚዲያ ላይ በተለይ መሰረት ሚዲያ ላይ በድጋሚ ከወጣ በኋላ ምርጫ ቦርድ ደብዳቤ ጽፏል። ከአንድ ወር በፊት ላስገባሁት ደብዳቤ ማለት ነው እና ደብዳቤ ለሚመለከታቸው የድሬዳዋ ፖሊስ ለፌዴራል ፖሊስ ጽፏል። እነሱም ደግሞ የመለሱት ምላሽ አለ። ነገር ግን የመለሱት ምላሽ ትክክለኛ አይደለም፣ ማጥጋቢ አይደለም። ምርጫ ቦርድ ዝም ብሎ ለእኔ ላከልኝ እንዲጠይቀናቸው ነበር እንዲምላሽ ሰጥተውናል ብሎ ነው አያይዞ ይላከልኝ። እነሱ ግን የሰጡት ምላሽ ተገቢ አይደለም፣ ትክክል አይደለም። ምክንያቱም እኔ ስም ጠቅሼ ላቀረብኩበት ግለሰብ የኮምፒውተር ወንጀል ነው፣ የኮምፒውተር ወንጀል ስለሆነ ብዙ ማጣራት ይፈልጋል የሚል ምላሽ ነው የተሰጠው በፌዴራል ፖሊስ እና ይህ ደግሞ በጣም አሳፋሪ ነው። የወንጀለኛ ተባባሪ መሆን ነው። ምክንያቱም እኔ አሁን የኔ ፌስቡክ የኔ ነው፣ በቃ ይታወቃል። ያዛ ግለሰብ ፌስቡክ የሱ ነው፣ የሚታወቅ ነው። ሙሉ የድሬዳዋ ሕዝብ የሚያውቀው የሌሊት ታክሲ ሹፌሮች ሊቀመንበር የሆነ ከድሬዳዋ ፖሊስ ጋር አብሮ የሚሰራ ግለሰብ ነው። ይህ ደግሞ ሁሉም የሚያውቀው አይን ያወጣ ያገጠጠ ነገር ነው። ስለዚህ ይህን አካል ከህግ በላይ አድርጎ እንዳይጠየቅ ማድረግ ለምን አስፈለገ? አቃቢ ሕግም ፌዴራል ፖሊስም የድሬዳዋ ፖሊስም በመጠቃቀስ ይህን ነገር በፍጹም ተጠያቂ እንዳይሆን የማድረግ ነገር ነው። ሌሎች ክልሎች ላይ እኮ የብልጽግናን ፖስተር ባነር ትንሽዬ ቀደደ ተብሎ 8 ወር እየተፈረደ 5 ወር እየተፈረደ ነው። እኔ ላይ ግን ሲሆን ለምን ይሄ? እኔ ይሄን ምለው ደግሞ ከህግ ውጭ ሆኜ አይደለም። ህጉ ላይ የተሰጠን የምርጫ ቅስቀሳ ስነ ምግባር መመሪያ ቁጥር 33 2018 ተብሎ ምዕራፍ 3 አንቀጽ 17 ላይ የማንኛውም ሰው ግዴታ ይላል። የማንኛውም ሰው ግዴታ ብሎ ተራ ቁጥር 4 ላይ ምን ይላል መሰለሽ? ከምርጫው ጋር በተያያዘ የፖለቲካ ፓርቲን አባላትን ወይም የግል እጩ ተወዳዳሪን ስም ሐሰተኛ መረጃን በመጠቀም የሚያጠፋ ወይም የሚያጎድፍ ወይም ተአማኒነቱን የሚያሳጣ ንግግር ከመናገር ወይም በተለያዩ መንገዶች ከመግለጽ መቆጠብ አለባቸው ይላል። ስለዚህ
ይህን ነገር እያደረገ ያለን በተደጋጋሚ እያደረገ ያለን ግለሰብ እኔ በማስረጃ አቅርቤ አስደግፌ 35 ገጽ አያይጄ እሱ ብቻ ሳይሆን በርካታ ፌክ አካውንቶች ጭምር የተደራጀ ዘመቻ ተከፍቶብኝ ይህንን ግን አቅርቤ ምንም መፍትሄ ላገኝ አልቻልኩም ነው እና ይሄ ደግሞ አግባብ አይደለም። ይሄን ያህል ጊዜ በትዕግስት ጠበቅኩኝ። ምክንያቱም በቃ እስኪ ትዕግስት ማድረግ ሁኔታዎች ጊዜ ሊፈልጉ ይችላሉ ብዬ ጠበቅኩ። ነገር ግን አሁንም ከወር ከምናምን በኋላ የተሰጠኝ ምላሽ እያጣራን ነው፣ የኮምፒውተር ወንጀል ነው የሚል ነው እና ይሄ ደግሞ አሳፋሪ ነው። ስለዚህ የጸጥታ አካላት ገለልተኛ አለመሆናቸውን ለመረዳት ችያለሁ ማለት ነው። ስለዚህ የጸጥታ አካላት ደግሞ ገለልተኛ ካልሆኑ የኔን ጓደኞችም ዞሮ ዞሮ ሶሻል ሚዲያ ላይ እንዲያደርገዋል በሚል ያሰሯቸው። ስለዚህ ሶሻል ሚዲያ ላይ እንዲህ ነው ብሎ እነሱንም የኮምፒውተር ወንጀል ነው ብሎ ለምን በማጣራት ሂደት ውጭ ሆነው አልቆዩም? እኔን እንዳይደግፉኝ እኔን ማራቂያ መንገድ ነው። ስለዚህ አንድ ህግ ሁለት አይነት ደብል ስታንዳርድ የተከተለ መንገድ የሚተገበር ከሆነ የኔ እዚህ ምርጫ ላይ መሳተፍ ትርጉም የለውም ብዬ አስቤ ነው እና ምክንያቱም ምርጫ ቦርድም የላከልኝ ደብዳቤ እያጣራን ነው ብለዋል። ስለዚህ እኛ ተከታትለን የመጨረሻ ውጤት እናሳውቃለን። መቼ ነው የሚያሳውቁኝ? ከምርጫው በኋላማ እኔ ምን ይጠቅመኛል? ከምርጫ በኋላ ከሆነ ለእኔ ምንም የሚጠቅመኝ የሚፈይድልኝ ነገር የለም። አሁን ነው ይሄ ምርጫው ላይ ተጽዕኖ የሚፈጥር ማህበረሰቡ ላይ ስጋት የሚፈጥር አሸባሪ ነው እንደዚህ ነው ከውጭ ዶላሮች ተልከውለት ነው እንደዚህ ነው እያሉ እኔን ፎቶዬን ከእንስሳ ጋር እያገናኙ እንስሳ ነው እንዴ በቃ ማያረጉት ነገር የለም። ኩላሊት ነጋዴ ነው ምናምን አይቻለሁኝ። አዎ እና በቃ ማይደረግ ነገር የለም እና ይሄ ኤክስፔክትድ እኮ ነው። ግን አንድ አመራር ጋር አብሮ ግንኙነት ካለው አካል ጋር ሲሆን እንደ ቀላል የሚታይ አይደለም። እኔ አሁን ለዛ ነው እንጂ አንድ ተራ ሰው እንዲስ ቢያደርግ ምንም ላይ መስለኝ ይችላል። ግን አብሯቸው የሚሰራ የሌሊት ታክሲ ሹፌሮች ሊቀመንበር፣ ይህ የሌሊት ታክሲ ሹፌሮች ደግሞ ድሬዳዋ ፖሊስ ከፍተኛ ፖለቲካ ሁሌም በየቀኑ የሚሰራበት ማህበር ነው እና በዛ አመራር ይሄ ተደረገብኝ ማለት ራሱ የድሬዳዋ ፖሊስ እያዘዘው ነው ይሄ ልጅ የሚያደርገው። ስለዚህ ፌደራል ፖሊስ ደግሞ ይሄን ሲያውቅ ዝም አለ እንጂ መጀመሪያ ላይ ምርመራ ይካሄድ ብሎ 4 ገጽ ቃል ሰጥቼ መርማሪው 4 ገጽ ጽፎ ይሄንንም አሁን ከሰዓቱ ነው መውጫ አውጥተን የምንይዘው ብለውኝ ከዛ በኋላ ግን ልክ ይሄን ነገር ሲሰሙ ተጠቃቅሰው ነገሩን ተውት ማለት ነው እና አቃቤ ህግም ሲሄድ እንደዚህ ወረ ይሄማ በአስቸኳይ መያዝ አለበት ይሉና ከዛ ይሄን ነገር ልክ ሲሰማሙ እርስ በርስ ተጠቃቅሰው ይተዋሉ እና ይህ ደግሞ አግባብ አይደለም። ምርጫ ቦርድም ደግሞ ደብዳቤ ሳስገባ የነሱ መልስ ተከትሎ በቃ እንዲያሉኝ ብሎ ነው የመለሰልኝ። ይሄ ግን ትክክል አይደለም። አንድ ምርጫ ቦርድ እጩ ተወዳዳሪን ህግ ይሄን ካወጣ ይሄ ህግ እንዲተገበር ማድረግ መቻል አለበት፣ እንዲደረግ ማስገደድ አለበት። ምናልባት እኔ እንግዲህ ማንዴቱ ላይሆን ይችላል፣ ግን ይሄ ያወጣው ህግ ካልተገበረ ምንድነው ማድረግ የሚችለው? ያን ስቴጅ መሄድ አለበት እንጂ ምርጫው ካለፈ በኋላ ምርጫ ቦርድ ተከታትሎ እንዲያረኩልህ ቢል ምን ትርጉም አለው? ስለዚህ አሁንም በእነዚህና በሌሎች በርካታ ምክንያቶች አንደኛውን ብጠቅስልሽ ደግሞ አሁን በቅርቡ ያወቅኩት በዚህ 2-3 ቀን ከአንድ ቀበሌ ላይ እንኳን በ3 የተለያዩ ምርጫ ጣቢያዎች ላይ የምርጫ አስፈጻሚዎች በጥቆማ ደርሶኝ የብልጽግና የወጣቶች ሊግ አባላት የብልጽግና አባላት ናቸው። ይህንን አመለከትኩ፣ ተጣራ። 5 ሰው አቅርቤ 4ቱ የብልጽግና አባል ናቸው ባይገርምሽ እና እንዲወጡ ተደርጓል። ስለዚህ በዚህ ሁኔታ የሚደረግ ምርጫ ላይ እኔ መሳተፌ ይህንን ምርጫ ፍትሃዊ ነው፣ ነፃ ነው፣ ዲሞክራሲያዊ ነው እያልኩ ነው። እንዲህ እያልኩ ደግሞ እኔ ህዝብ ላይ አልቀልድም። ስለዚህ ገለልተኛ ተቋም ሲኖር ለወደፊት ምናልባት ለመሳተፍ ሞክር ይሆናል። አሁን ላይ ግን ገለልተኛ ተቋም ባለመኖሩ በተለይ የድሬዳዋ ፖሊስ የድሬዳዋ ያለው ፌደራል ምስራቅ ወንጀል መከላከል የሚባለው ተቋም ትክክለኛ ገለልተኝነት እያሳዩ ስላልሆነ ምርጫ ቦርድም ደግሞ ሊያግዘኝ ባለመቻሉ ምክንያት ራሴን እንግዲህ ከምርጫው ለማግለል ተገድጃለሁ ነው የምለው። ሪዮት እንግዲህ የምርጫ ቦርድን እገዛ በተመለከተ በአንድ በኩል ቅድም አንተም የጠቀስከው ያየሁት ሶሻል ሚዲያ ላይ የደብዳቤ ልውውጦቻችሁንም ለፌዴራል ፖሊስ ለምስራቅ ወንጀል ምርመራ ክላስተር ዋና ክፍል ምላሽ እንዲሰጥ የጻፈበት፣ ፖሊስ ደግሞ በበኩሉ ያሰርናቸው በሌላ በራሳቸው ጉዳይ ነው እንጂ ያው ከወንጀል ጋር በተያያዘ የሱ ደጋፊዎች ስለሆኑ ምናምን አይደለም አይነት መልስ ጠቅላላ አድርጌ ሳስቀምጠው ምላሽ የሰጠበት ሁኔታ አለ። እንግዲህ ይህንን ምላሽ ደግሞ ለአንተ ምርጫ ቦርዱ እንዲህ አይነት ምላሽ ተሰጥቶናል አይነት ነገር ነው ያለ። ያ ካላረካ ደግሞ ያው ቀጣይ ስቴፕ ይኖራል ብዬ አስባለሁ። በሌላ በኩል ደግሞ ጥቆማ አቅርበህ ደግሞ የተነሱ ሰዎች አሉ የአስፈጻሚ የብልጽግና መሆናቸው ታውቆ እንዲህ አይነትም ነገሮች አሉና ሙሉ ለሙሉ ምንም እየተደረገ አይደለም ማለትም ስለማንችል
ለምንድነው ዶክተር ሀብታሙ የቀረውን ጊዜ እንደዚሁ ቀጥሎ ያሉትን ነገሮች እያሳየ ምንድነው ያሉት ችግሮች ምንድነው የሆነው የሚለውን እስከ መጨረሻው ለምን አልሄደም 10 ቀን ሲቀረው የሚል አይነት ጥያቄ ቢነሳ ምን ምላሽ አለ? እሺ ሪዮት አመሰግናለሁ። ትክክል ነሽ። ያው መነሳት ያለበት ጥያቄ ነው። ግን አሁንም እንደነገርኩሽ ነው ተቋማት ገለልተኛ መሆን አለባቸው። በምርጫ ቦርድ ሳይድ የሚደረገውን ጥረት እኔ አሁንም አደንቃለሁ። ምርጫ ቦርድ የሚያደርገውን ጥረት አደንቃለሁ። ግን በቂ አይደለም ነው። አሁን የምርጫ ቦርድ ነገሩ በቂ ስላልሆነ ነው። ግን የድሬዳዋ ላይ ግን ያሉ የጸጥታ አካላት ግን ገለልተኛ አይደሉም። በቃ ይሄንን ነው እያልኩ ያለሁት። ነገ እናስረዋለን ምርጫው ይለቅ እንጂ እያሉ እኮ ሚዝቱ ናቸው። ሰው እንዳይጠገኝ የሚያደርጉ ናቸው። ነገ እናስረዋለን ምርጫው ይለቅ። በምርጫው ወቅት ለተናገርኳቸው ንግግሮች ተቋማት ላይ ለተቸውት ይሄ እንዲህ መሆን አለበትም ለምለው ለምንም እንዴት ተቋማትን ይነካል እንዴት እንዲኛን ይነካናል በሚል ሚዝቱ ናቸው በአሁን ሰዓት። ስለዚህ ከእንደዚህ አይነት ተቋሞች ጋር ገለልተኛ ካልሆኑ ተቋሞች ጋር ምርጫውን መቀጠሌ ትርጉም የለውም። በየምርጫ ጣቢያው እነሱ ናቸው የሚጠብቁት። እነሱ ናቸው እዛ ምርጫ አስፈጻሚውን ምናምን ታዛቢውንም እንደፈለጉ አስፈራርተው ህዝቡንም ያው በስጋት ውስጥ እንዲሆን አድርገው እንደፈለገ እንዲሆን ውጤቱን ማድረግ የሚችሉ አካላት ናቸው። ስለዚህ እነዚህ የጸጥታ አካላት ገለልተኛ ባልሆኑበት ሁኔታ እኔ እቺን ቀን መቀጠሌ ምንም ትርጉም የለውም፣ ምንም አይፈይድልኝም። ስለዚህ እኔ እንደዚህ አይነት ፌክ ለሆነ ነገር እውቅና መስጠትም ደግሞ አልፈልግም። በቃ የምችለውን እስካሁን ጥሪ ያለው ነገር ግን እነሱ ተባባሪ ሊሆኑ አልቻሉም። አንድ ከምርጫው ሂደት ይልቅ ከምርጫው ደህና ሆኖ ማለቅ ይልቅ የአንድ ግለሰብ የአንድ ካድሬያቸው ወይም የአንድ እነሱ የሚጠቀሙበት ግለሰብ ተባባሪ ወይም ደግሞ ለሱ መቆምን ነው የመረጡት ከዋናው ሀገራዊ የምርጫ ሂደት ይልቅ። ስለዚህ እሱ ካዋጣቸው በቃ ይሄዱበት። እኔም ከምርጫው ራሴን አግልያለሁ። በሌላ መንገድ ማህበረሰቤን መጥቀም በሚችለው መንገድ በሙያዬና በሌላ በጎ አድራጎት ስራዎች ማህበረሰቤን ጠቅማለሁ። ከዛ ውጭ ግን ፖለቲካው እውነተኛ ገለልተኛ የጸጥታ አካል ገለልተኛ ተቋማት በደንብ ሲኖሩና ሲጠናከሩ ወደ ፖለቲካው ልመለስ እችላለሁ እንጂ በዚህ ሁኔታ መቀጠሉ ትክክል ነው ብዬ ስለማላምን ነው ያቆምኩት። ሪዮት እሺ አመሰግናለሁ ዶክተር ሀብታሙ። ሌላ ቢታወቅ የምትላቸው መጨመር የምትፈልጋቸው መረጃዎች ሀሳቦች ካሉ መድረኩ ክፍት ነው። እሺ አመሰግናለሁ ሪዮት። ያው በመጨረሻ እንግዲህ መጨመር የምፈልገው ነገር የድሬዳዋ ነገር እውነትም ሚዲያ ላይ እንደሚታየው አይደለም። ይህ ሁሉም የኢትዮጵያ ህዝብ ሊያውቀው ይገባል። ድሬዳዋ ህዝቡ ታፍኖ ነው ያለው። አንድ ሰው ነፃነት ፍሪደም ኦፍ ኤክስፕሬሽን በነፃነት ሐሳቡን መግለጽ አይችልም፣ መተቸት አይችልም፣ መጠየቅ አይችልም። ስለዚህ ድሬዳዋ ላይ ያለው አፈና ሊቆም ይገባል። ይህ ማለት ግን ሰላም አይኑር አይደለም። እኛ ሰላም ነው የምፈልገው። እኔ አሁንም ድሬዳዋን ሰላም አጥብቄ ነው ምሻው፣ ለዛም ሰራለሁ። አሁንም እየሰራው ነው። በሰላም ጉዳይ ከማንም ጋር አልደራደርም። አውቀው ብዙ ጊዜ እንደዚህ አይነት ጥያቄዎችን እንደዚህ አይነት ሐሳቦችን ስናነሳ ሰላም አይፈልጉ ናቸው፣ እንዲበጠበጥ የሚፈልጉ ናቸው። እኛ ሰላም አምጥተን እንዳል ድሬዳዋ ድሮም ሰላም ነው፣ አሁንም ሰላም ናት፣ ለወደፊቱም ሰላም ሆና ነው የምትቀጥለው። ነገር ግን አፈና መኖር የለበትም። አፈና በማድረግ አይደለም ሰላም የሚመጣው። ስለዚህ አፈና መቆም አለበት። ማህበረሰቡ ታፍኖ ነው ያለው። የፈለገውን ይተንፍስ። ሰብአዊና ዲሞክራሲያዊ መብቱ ይጠበቅለት። የሌላን አካል መብት እስካልነካ ድረስ፣ እስካልተሳደበ፣ ህግ እስካልተላለፈ ድረስ ማንኛውም የድሬዳዋ ወጣት የድሬዳዋ ማህበረሰብ ጥያቄ ለመጠየቅ ለመተቸት ሊታፈን አይገባም፣ ሊፈራ አይገባም። የሆነ ነገር ተነፈስክ እየተባለ እስር ቤት የሚወረወርበት ነገር ሊቆም ይገባል ነው ማለት የምፈልገው። እና በዚህ ሁኔታ ሀገር አይመራም፣ በዚህ ሁኔታ ማህበረሰብን መምራት አይቻልም። ስለዚህ የራስን ገጽታ ግንባታ አቁሞ በትክክል ከተማዋን ማሳደግ፣ ማህበረሰቡን ሰብአዊና ዲሞክራሲያዊ መብቱን ማክበር፣ ችግሮቹን ጥያቄዎቹን እንዲሰነዝር በማመቻቸት እነዛን ጥያቄዎች ለመፍታት እነዛን ችግሮች ለመፍታት መስራት እንጂ በማስመሰል ከተማን መምራትም ተቋማትን መምራትም አይቻልም። እና ይህ ሊስተካከል ይገባል። የሚመለከተው አካልም ድሬዳዋ ላይ ትኩረት ሊያደርግ ይገባል። ድሬዳዋ ላይ ከፍተኛ ችግሮች አሉ። አፈና አለ፣ ዘረኝነት አለ፣ ሌብነትና ሙስና በከፍተኛ ደረጃ አለ። ስለዚህ ይህ ነገር ላይ የሚመለከተው አካል በደንብ በአንክሮ አይቶ እንዲስተካከል ማድረግ መቻል አለበት ብዬ ነው መልእክቴን ማስተላልፈው። እንግዲህ ምናልባት ይህን በመወሰኔ የሚከፉ ብዙሃን በእርግጠኝነት የታፈነው የድሬዳዋ በሙሉ በእኔ ውሳኔ በዚህ ውሳኔ ይከፋል ብዬ አምናለሁ። ግን እንግዲህ ከአቅሜ በላይ የሆነና ለእነሱም ድምፅ ነገ ለሚሰረቅበት ምርጫ እንግዲህ እኔ
እንትን ሌጂቲማይዝ ማድረግ ወይም ህጋዊነትን ቅቡልነትን መስጠት ስለማልፈልግ ነውና እነሱንም አክብሬ ማቆሜን እንዲረዱልኝ ይፈልጋለሁ እና ማህበረሰቡን በዚህ መልኩ ቢረዱኝ ማለት ነው ፈልገው። አመሰግናለሁ ሪዮት። እሺ እኔም በጣም አመሰግናለሁ። አድማጭ ተመልካቾቻችን ከዶክተር ሀብታሙ አለሙ ጋር የነበረኝ ቆይታ ይሄንን ይመስል ነበር። በሌላ ፕሮግራም ከሌላ እንግዳ ጋር ጠብቃችኋለሁ። እስከዚያው ሰላም ሁኑ። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ